ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ብዙ ጊዜ በአብርሽና በሩታ የምመጣው ደስታቸው ሲሆን ነው። ቤተሰብ ሲጋቡ፣ ሲያረግዙ፣ ሲወልዱ ነው የምመጣው እኔ ብቅ የምለው ማለት ነው እንጂ በእነ ሀይሚቲ ነው የምሰራው። እና ድሮ ግን አንደኛ ሊቀመንበር እኔ ነበርኩ። ቤተሰብ የዛሬን አያድርገውና እና እሺ አብርሽ እንዴት ነው? ሩታ ሁለተኛ ልጅ አርግዛለች። አሁን ደግሞ ዛሬ ሄርሜላ አረገዝኩ ብላ መታለች ማለት ነው። እኛ ማን ነው ያገታት እያልን ስንጮህ ጭራሽ አረገዝኩ አያለው ቪዲዮዋቸውን እታዘባለሁ ምናምን ምን እየተደረገ ነው እላለሁ ማለት ነው። እና ዛሬ ከሁለተኛው ፍቅረኛው ልበል እንግዲህ አላቅም አይኑን ባይኑ አየ አይኗን ባይኑ አየች እየተባለ እየተመጣ ነው። እና ይሄ ነገር እውነት ነው ወይኔ ማቀው ቀለበት ቢያደርግላትም ግን ምንም አይነት ግንኙነት እንደሌላቸው ነው። እና ይህንን ነገር ግን ስታይ ሩታ ምን አይነት ስሜት ይሰማታል የሚለው ነገር አለ። ምንም ቢሆን ሩታ ለአብርሽ ወንድ ልጅ ነው ምሰሶ የሚባለው አይደለም። ምሰሶ ናት። እዚህ ደረጃ ለመድረሱ አንደኛ ምሰሶ ሩታዬ ናት። እና ያንን ትታችሁት እዚህ ለመድረሱን ትታችሁት ብዙ ነገር አሳልፋለች። በቤተሰቦቿ በአንዳንድ ሰዎች ትችት ሲቀርብባት ያልተባለችው ነገር የለም እስካሁን ድረስ ማለት ነው። እና በጣም ጠንካራ ቻይ እኔ እውነት ነው የምላችሁ እንደ ሩታ ቻይ የለም። ምክንያቱም ብዙ ነገር ተብላለች፣ ተሰድባለች፣ ያልተባለችው ነገር የለም። ሰዎች በኮሜንት ወይንም ደግሞ በአንዳንድ ነገር ራሳቸውን ለማጥፋት እያጠፉም ያሉ ሰዎች አሉና እንደ ሩታ የተረገጠ እንደ ሩታ የተሰደበ የተዘለፈ በዚህ ምድር ላይ አለ ብዬ አላስብም። የፈለገ ነገር ስራም ቢሆንም ግን አንዳንድ ጊዜ ስትሰደቡ የሆነ ስሜት የሚሰማችሁ ስሜት አለ። እሷ ግን ሁሉን ነገር ኢግኖር አድርጋ ነው የምታልፈው ማለት ነው። እና አንዳንድ ነገር አለ፣ ማልደግፍላት ነገር አለ። አብርሽ ሴት ጋር ሄዶ ተብሎ እሷ ሌላ ወንድ ይዛ መምጣት የለባትም። ይህንን ነገር እቃወማለሁ። በእርግጥ ያንን ነገር የምታደርገው እሷ እውነት የወንድ ፍላጎት ኖሯት ወይንም ደግሞ የእውነት ይሄንን ማን ነው የሚባለው እሱን ይዛ ሳይሆን እልህ ስለያዛት አብርሽን ለማናደድ ነው የሚመስለኝ እንጂ ማለት ነው እንደዚህ እየተልከሰከሰች ያለች ሴት አትመስለኝም ማለት ነው። እና አሁን ሩታዬ እኔ አሁን ከሩታ ጎን የምቆመው ሩታ ጀግና ናት የምትሏላችሁ፣ በአንድ በኩልም ደግሞ ሄርሜላ ጀግና ናት፣ አብርሽ ጀግና ነው የምትሉ ሰዎች አላችሁ። እኔ አሁን በጣም እያመዛዘንኩ ነው። እስኪ ሩታ ጀግና ናት ካላችሁ ማለት ነው እኔ ከሩታ ጎን የምቆመው ነገ አብርሽ በዚህ በእርግዝናው ዛሬ አስተያየት ምንም አልሰጠም፣ ተደናግጧል፣ ምን ብሏል። ነገ ደስ ብሎት የኔ ልጅ ነው ብሎ ተቀብሎ ከመጣ ሩታ ደግማ እዚህ ልጅ ጋር ትደርሳለች ወይ? ቤተሰብ ቁርጥ አድርጋ አክንትፍ ብላ ከጣለችው አብርሽን ማለት ነው ሩታ ከጣለችው እኔ ከሩታዬ ጎን ነው የምሆነው። ሩታ ጀግና ናት ነው የምለው። ነገር ግን ዛሬም ነገም እየመጣች ና ወደ ቤት ተመለስ ምናምን የምትል ከሆነ ለእኔ ጀግና አይደለችም። ምክንያቱም ብዙ ጀግና ሴቶች አሉ ሲንግል ማም ሆነው በቅጸት ጥርጥ ብሎ ልጆቻቸውን የሚያሳድጉ። ስለዚህ ሩታ እየሰራሽ ነው፣ ታገኛለሽ። አንድ ልዑልን ማሳደግ ያቅትሻል። ለምንድን ነው እሱን የምትለማመጪው? በእርግዝናሽ ሰዓት ባብሮሽ አይደለም ስትሰቃይ ምን ስትይ ብዙ ነገር ወልደሽም እንደዛው ባብሮሽ አይደለም ነው እየሄድሽ ነው። ይሄ ሁሉ ነገር እየተደረገብሽ ግን አንቺ ቀለበት ሲያደርግብን ከሱ ጋር ነው ያለሽው። በየቀኑ ትገናኛለሽ፣ በየቀኑ እየለመንሽው ያለሽው እና ስለዚህ ቆራጥ ሆኝ በቃ። እውነት ከሆነ ይሄ ነገር እውነት ከሆነ ለምንድን ነው ቁርጥ አድርገሽ ራስሽን ህይወት ማትኖሪው? ቤተሰብ የሩታ ደጋፊዎች ይሄ ጥያቄ ለእናንተም ነው የምጠይቃችሁ። እውነት ለመናገር ለምንድን ነው የማትተወው? ምንድን ነው የሚጠቅማት? አሁን እሱ ሌላ ሴት ጋር ሄዷል አይደለ? ከሌላ ሴት ጋር ላይፉን እየቀጨ ነው። ምን ጠቅሟት ነው አሁን እሱ ጋር ቀን በቀን የምትገናኘው? ሶ የሩታን ጀግንነት እኔ የማየው በቃ ትታው የራሷን ህይወት ስትኖር ነው። አለቀ። ሌላ ምንም ነገር አያስብልም። እኔ እንደዛ ነው የምለው። በመጀመሪያ ማለት ነው ሄርሜላ ፊት ባይሰጣት ኖሮ ማለት ነው እዚህ ደረጃ ደርስም ነበር። ራሱ አብርሽ ፊት ስለሰጣት ነው። አንቺ መልካም ልጅ ነሽ፣ አንቺ ጥሩ ልጅ ነሽ፣
ስነ ምግባርሽ ቆንጆ ነሽ ምናምን ዳሌሽ እያለ እያደነቃት ነው ያለው። እኔ በሷ ራሱ አልፈርድም። ሩታን ያስናቃት ያስደፈራት የልጇ አባት ነው። ስለዚህ ቤተሰብ የሩታን ውሳኔ ነው እኔ የምጠብቀው፣ ምን አይነት ውሳኔ እንደምትወስን። ታገተች ተባለ ሄርሜላ ለአንድ ሳምንት ታግታ ስትመጣ ግን በራሴ ጉዳይ ነው የጠፋሁት አርግዤ ነው አለች ማለት ነው። ቤተሰብ እንመጣበታለን ከዚህ በኋላ ማለት ነው። ቀን በቀን እንኳስ ባልመጣ አንድ ቀን ሰልስት እያደረግኩ መጣና ሀሳብ አስተያየት እሰጣለሁ በዚህ ጉዳይ ላይ። ደግሞ የሄርሚን አዲስ ነገር ማለት ነው እኔ አመጣላችኋለሁ። ምንም ነገር እንዳይጨንቃችሁ ነጭ ነጩን ብለን እንጀምረዋለን ማለት ነው። እኛ ነጭ ነጭ ነው የምንናገረው።